name is Elena. I come from Spain, from Madrid. ሃይ እንዴናችሁ? ስሜ ሄለና ይባላል። የመጣሁት ከስፔን ማድሪድ ነው። ሶዶን እየጎበኘኋት ነው እና በጣም ወድጃታለሁ። ምክንያቱም ተራሮችን እጅግ በጣም ስለምወድና አረንጓዴ ስለሆነ በአጠቃላይ ሶዶን በጣም ወድጃታለሁ። ሶዶ ከተማ እንደዚህ ጸዳ፣ እንደዚህ የበራ፣ እንደዚህ ውብ የሆነ እንደዚህ የሚማርክ ከተማ ነበር። ሆቴል የቱሪዝም ባለሙያ ነኝ። አርባ ምንጭ ጂንካ እስከ ኮንሲያቬሎ ዲላ አዋሳን አጠቃላይ ነው የምሰራው። ነገር ግን በፊት ቱሪስቶች ሶዶ ከተማን ያቋረጡ ነው የሚሄዱት። አሁን እዚህ የሚቆዩበት ኦፖርቹኒቲዎች ስለተሟሉ ስሜ ዴቪድ ይባላል። የመጣሁት ከስፔን ማድሪድ ሲሆን ሶዶን እየጎበኘኋት ነው የምገኘው። እጅግ በጣም ማራኪ ገጽታ ነው ያላት። በተለይም ሰዎቿ በጣም የተረጋጉና እንግዳ ተቀባይ በመሆናቸው ደስ ብሎኛል። እንዲሁም እንደ አዲስ አበባ ግርግር የማይበዛባት በመሆኗ እጅግ በጣም ደስተኛ ነኝ። ሶዶ ከተማ ውስጥ ከ22 ዓመት በላይ ነው የኖርኩት። በዚህ በኖርኩበት ዘመን ሁሉ ሶዶ ከተማ የምትታወቀው በጭቃ ትታወቃለች። ከዚህ በፊት ሰፊ የውሃ ችግር ያለበት የህዝብ ሮሮ ያለበት ውሃ ተደራሽ ያልሆነበት ችግር ነበር። ይህን ችግር ለመፍታት የተለያዩ ስራዎችን በመስራት የውሃ ከቨሬጃችንን ወደ 85% በአሁን ሰዓት አድርሰናል። ከተማችን በአረንጓዴ ልማት በየዓመቱ በክልል አንደኛ ደረጃ እየወጣች የምትገኝ ከተማ ነች። ይህን ደግሞ ሞዴሉን በማስፋት በኢትዮጵያ በሀገራችን አንደኛ እንድትሆን ለማድረግ ነው። አልፎም በኢስት አፍሪካ አንደኛ እንድትሆን ነው ማድረግ እየሰራን ያለ ነው። ሶዶ ከተማ በሕክምናው ዘርፍ የተሻለ ነገር በመስራት ላይ ትገኛለች። በአሁኑ ሰዓት ከተማዋን የሕክምና ቱሪዝም ማዕከል ለማድረግ ጥረት አድርገን እየሰራን ነው። ሶዶ ከተማ አሁን ያለውን ተጨባጭ ሁኔታ በምናይበት ጊዜ ያው 7 በር ከተማ ናት። ይሄም አንድ እድል ነው። ንግድ ማዕከል ሊያረጋት የሚችል ነው። መንግስት የያዘው ፖሊሲም ስትራቴጂ አሁን ሶዶ ከተማ አሁን ላለችበት ደረጃ እንድትደርስ አድርጓል። ሶዶ ከተማ ላይ በተለይ ባለሀብቱ ኢንቨስት ለማድረግ ሶዶ ከተማ ላይ ሲመጣ አንድ ስቴፕ ወደፊት ነው የምንቀበለው። ለነኚህ ባለሀብቶች የኛ በርም ይሁን የዞናችን በርም ይሁን የትኛውም ነገር ሁሉንም ነገር እስከ የትኛውም ጉልበት ተጠቅመን ለመስራት ከባለሀብቱ ጋር ዝግጁ ነንና ኑና ወላይታ ላይ አልሙ፣ በራችን ክፍት ነው። 24 ሰዓት መስራት እንችላለን። ከናንተው ጋር ሆነን አገራችንን እናሳድግ። በግርማ ሞገሱ የሁሉን ቀልብ በሚገዛው በአረንጓዴነቱ የመንፈስ እርካታን ያላድሎ ለሁሉም በሚቸረው በርካታ ምንጮችን ለአጠቃላይ ወላይታ በሚገብረው በዳሞታ ተራራ ግርጌ ከዛሬ 122 ዓመታት በፊት እንደ ተቆረቆረች ይነገርላታል። በውበቷና በአረንጓዴነቷ አይደለም የኗሪዎቿን እግረ መንገድ አቋርጦ የሚያልፈውን ተጓዥ ልብ የምትሰርቀው እድሜ ጠገቧና ለምለሚቷ ወላይታ ሶዶ ከተማ የከተማዋን አመሰራረት በተመለከተ ከእልህ አስጨራሹ የንጉስ ጦናና አጼ ሚኒሊክ ጦርነት ማብቂያ ማግስት በ1887 ለአጠቃላይ ወላይታ አካባቢዎች ማዕከል ሆና ታገለግል ዘንድ ታስባ የተቆረቆረች መሆኗም ይነገራል። ስያሜዋን በተመለከተ ገሚሱ ጥንታውያን ወላይታዎች ለመቃብር ግንባታ ከሚጠቀሙት በጥንካሬው ከሚታወቀው ልዩና ተመራጭ ድንጋይ ወይንም ሶዶ አሹቻ የሶዶ ድንጋይ ከሚባለው ስያሜ የመነጨ መሆኑን ሲያወጉ፣ ገሚሱ ደግሞ ከከተማው 6 ኪሎ ሜትሮችን ርቆ በሚገኘው ስፍራ ይኖሩ የነበሩ ሞቼ ቦራጎ በተባሉ አዋቂና እንደ ነብይ ይቆጠሩ በነበሩ ነጋዴ አዛውንት ስም ሞቼ ቦራጎ ሶዶ የሞቼ ቦራጎ ሶዶ ተብላ ትጠራ እንደነበር ይናገራሉ። በነገራችን ላይ በዚህ አዛውንቱ ይኖሩበት በነበረ ስፍራ ከ78000 ዓመታት በፊት የሰው ልጆች ይኖሩበት እንደነበር በአርኪኦሎጂስቶች የተጠና ጥንታዊ ዋሻ በአዛውንቱ ሞቼ ቦራጎ ስም ተሰይሞ ይገኛል። ስለ ከተማዋ አመሰራረትና ስያሜ ይህን ያክል ከነገርናችሁ የከተማዋን ሁለንተናዊ ጉዞ ወደሚያስቃኛችሁና የዘጋቢ ፊልሙ አብይ ትኩረት ወደ ሆነው ጉዳይ እንመልሳችሁ። ቆይታችሁም ከኛ ጋር ይሁን። ዛሬ አምራና ተውባ በበርካቶች ዘንድ ለኑሮ ለንግድና ለኢንቨስትመንት እንዲሁም ለተዝናኖት ተመራጭ ሆና የምናያት ወላይታ ሶዶ ከተማ በርካታ ውጣ ውረዶችን ማሳለፏን እድሜ ጠገብ ነዋሪዎቿ ይናገራሉ። ከቅርብ ጊዜ ወዲህ ያመጣችውን ለውጥ ከቀድሞው ጋር በንጽጽር በማስረዳት ሶዶ ከተማ ከ50 ዓመት በላይ ኖሬያለሁ። በአስተማሪነት በገቢዎች በተለይ በገቢዎች ወደ 16 ዓመት ሰርቻለሁ።
ሶዶ ከተማ ከዚህ በፊት ከፌደራል ወልደ ሰማት ጊዜ ጀምሮ እስካሁን ድረስ ያለው ሶዶ ከተማ ትንሽ አውቃለሁ። ሶዶ ከተማ እንደዚህ የጸዳ እንደዚህ የበራ እንደዚህ ውብ የሆነ እንደዚህ የሚማርክ ከተማ ነበረ። በወቅቶቹ ጊዜያቶች ነበሩ። ዛሬ ግን በየጊዜው የተሻሻለች አሁኑ ጊዜ እጅግ በጣም መልካም ጥሩ ስራ እየሰራ ነው ያለው። ግን ይቀራል ቢሰራ እጅግ በጣም የሚሰሩ ስራዎች አሉ። ድሮ ግን ከ30 እና ከ40 ቤት ሁለትም አንድ ልጅ ነበር የሚማረው። በየቤቱ ዛሬ የመጀመሪያ ዲግሪ የሌለው ልጅ የለም። ስለዚህ ትልቅ እድገት እየመጣ ነው ያለው። ደስ ይለናል። ቢቀጥል በጣም ደስ ይለናል። ሁሉ ነገር ቢሻሻል መሻሻል እንፈልጋለን። ህዝብ ይጠይቃል። የህዝብ ጥያቄ ቢመለስ እጅግ በጣም ደስ ይለናል። በጣም ደስ ይለናል። ሶዶ ከተማ ውስጥ ከ22 ዓመት በላይ ነው የኖርኩት። በዚህ በኖርኩበት ዘመን ሁሉ ሶዶ ከተማ የምትታወቀው በጭቃ ትታወቃለች። በዚህ ከተማ ውስጥ ከ22 ዓመት በላይ ነው የኖርኩት። በዚህ ከተማ ነዋሪነቴ ያየኋት በርካታ ነገሮች አሉ። ለምሳሌ ያክል በክረምት ላይ ጭቃ፣ በበጋ ላይ አቧራ፣ እነዚህ ሰዎቹን በጣም የሚያጨናንቁ ሁኔታዎች ነበሩና ከዛ በኋላ መንግስት ባመጣው ፖሊሲ መሰረት እያንዳንዱ አካባቢ ኮብልስቶን አለው። በጣም በርካታ በከተማ ውስጥ ከተማውን አንዱን ክፍለ ከተማ ከሌላው ክፍለ ከተማ ጋር የሚያገናኙ የአስፋልት መንገዶች አሉ። ይህም በተሻሻለው ፖሊሲ መሰረት ከአመራሩ ጋር ህዝቡ በተቀናጀ ሁኔታ እየሰራ በመሄዱ በርካታ የሆኑ ለውጦች መጥተዋል። ከዚህ ቀደም አይናቸው እያየ ቀልባቸው እያወቀ አቋርጠው የሚያልፏት ቱሪስቶችም በለውጧ ተስበውና በማራኪነቷ ተሸንፈው ሶዶን መምረጣቸውን ይናገራሉ። ስሜ ዴቪድ ይባላል። የመጣሁት ከስፔን ማድሪድ ሲሆን ሶዶን እየጎበኘኋት ነው የምገኘው። እጅግ በጣም ማራኪ ገጽታ ነው ያላት። በተለይም ሰዎቿ በጣም የተረጋጉና እንግዳ ተቀባይ በመሆናቸው ደስ ብሎኛል። እንዲሁም እንደ አዲስ አበባ ግርግር የማይበዛባት በመሆኗ እጅግ በጣም ደስተኛ ነኝ። Hello, my name is Elena. I come from Spain, from Madrid. ሃይ እንዴት ናችሁ? ስሜ ሄለና ይባላል። የመጣሁት ከስፔን ማድሪድ ነው። ሶዶን እየጎበኘኋት ነው እና በጣም ወድጃታለሁ። ምክንያቱም ተራሮችን እጅግ በጣም ስለምወድና አረንጓዴ ስለሆነች በአጠቃላይ ሶዶን በጣም ወድጃታለሁ። ሆቴል የቱሪዝም ባለሙያ ነኝ። አርባ ምንጭ ጂንካ እስከ ኮንሲያቬሎ ዲላ ሐዋሳን አጠቃላይ ነው የምሰራው። ነገር ግን በፊት ቱሪስቶች ሶዶ ከተማን ያቋረጡ ነው የሚሄዱት። አሁን እዚህ የሚቆዩበት ኦፖርቹኒቲዎች ስለተሟሉ የተለያየ ሆቴል አኮሞዴሽን፣ አክሰሲቢሊቲ፣ አሚኒቲ በብዙ ኦፕሽኖች ከተማዋ ስላለች ከፍተኛ የሆነ እድገት መሻሻል ከቀን ወደ ቀን ያመጣች ትገኛለች። በተለይም በሆቴል ሰርቪስ ቱሪስቶች መጀመሪያ ሶዶን እንደ ማረፊያ አያቆዩም። አልፎ ነው ወደ አርባ ምንጭና ደቡብ ኦሞ የሚሄዱት። ነገር ግን አሁን በተሟላው በሆቴል ሰርቪስ ህብረተሰቡንም ባለው ቀን ወደ ቀን በሆቴልና ቱሪዝም እየዳበረና እውቀት እየመጣ ነው ከሚያገኘውም ገቢ አንጻር። ስለዚህ ብዙ ኦፖርቹኒቲዎች ይታያል። እድገቷም የፈጠነ ነው። ነዋሪዎቿ ብሎም እንግዶቿ እንዳስረዱን ከተማዋ እውነትም በተጨባጭ የሚታይ ሁለንተናዊ ለውጥ ማስመዝገቧን በማወቅ ለዚህ ሁሉ ለውጥ መሰረት የሆኑ ተግባራትን ለመዳሰስ ወደድን። ቅድሚያም የሰጠነው ለትምህርቱ ዘርፍ ነበር። ትምህርት ለወላይታዎች በምንም የማይለውጡት የማህበራዊም ሆነ የኢኮኖሚ ለውጥ መሰረት አድርገው የሚያዩት ዘርፍ መሆኑ አይካድም። ለዚህም ማሳያ የሚሆነው በደቡብ ክልልም ሆነ በሀገር አቀፍ ደረጃ ዘመናዊ ትምህርትን በግንባር ቀደምትነት መጀመራቸውና ማስፋፋት መቻላቸው ነው። እንደ ወላይታ ትምህርት በጣም መሰረታዊ የሆነ የህዝቡ የእድገት አቅጣጫ፣ የኑሮ፣ የኢኮኖሚ፣ የአስተሳሰብ ለውጥ የሚቀይር መሆኑ በመሰረተ ሀሳብ ደረጃ በህብረተሰቡ ዘንድ የተያዘ እምነት ነው። ለዚሁም የሚያሳየው በቀደምት ደረጃ በወላይታ ላይ ከብቶችን ልጆች እያገሉ ከትምህርት ቤት እንዳይቀሩ የወላይታ የትምህርት አርበኛ የሆኑ አቶ ቦጋለ ወላሎ በአብነት ይጠቀሳሉ። እያንዳንዱን አርሶ አደር ሰፈር እየሄዱ በየአካባቢ እየቀሰቀሱ ከብቶችን 4ቱን 5ቱን በአንድ ችካል እንዲያስሩና ተማሪዎች ህፃናት ወደ ትምህርት ቤት እንዲገቡ ቅስቀሳ ከተደረገበት ጊዜ አንስቶ ወላይታ ላይ በስፋት ተማሪዎች ወደ ትምህርት ቤት እንዲገቡ ተደርጎ ወላይታ ላይ ደግሞ የትምህርት ጉዳይ አማራጭ የሌለው ጉዳይ ነው። ሌሎች ስራዎች ይኖራሉ። ከአካባቢው ህብረተሰብ ብዛት ከህዝቡ ብዛትና ከትውልድም ብዛት የተነሳ
በአካባቢው ላይ ሌሎች ኢኮኖሚያዊ መሰረቶች ከመተዳደርም በላይ በትምህርት ልክ አሁን እንደ ቻይና ለሌሎች ሀገሮች ብዙ የህዝብን አቅም ወደ ትምህርት በመለወጥ አካባቢውና አገርን ለመለወጥ አላማ ተይዞ ታቅዶ እየተሰራ ከመሆኑ ጋር ተያይዞ ሊጋባ ቀደምት የሆነ የትምህርት ማዕከል ነው። በአጼዎች ጊዜ ጀምሮ የነበረ ማዕከል ነው። ቶታሊ ከአጠቃላይ ከወላይታ ወረዳዎች በሙሉ ወደዚህ ወላይታ ሶዶ ከተማ መጥቶ ተማሪ ይማር ነበር። ከቅርብ ጊዜ ከዚህ ኢህአዴግ መንግስት ወዲህ በርካታ የትምህርት ተቋማት ሁለተኛ ደረጃ ተስፋፍቶ ወላይታ ላይ ሰፊ ሽፋን እያገኘ አሁን የመጣበት ሁኔታ ሲታይ የትኛውም ኮርነር ላይ ብትሄድ ሰው ለትምህርት የሚሰጠው ልዩ ቦታ ነው። በትምህርቱ ዘርፍ ያየነው ለውጥ ይቀጥል ይደግ ይመንደግ እያልን በቀጥታ ያመራነው ወደ ጤናው ዘርፍ ነበር። በዚህም እድሜ ጠገቧ ወላይታ ሶዶ ከተማ ከቅርብ ጊዜ ወዲህ በተሰሩ ስራዎች በአሁኑ ወቅት ከመላው ሀገር አቀፍ ብሎም ከአፍሪካ ሀገራት ድረስ የመጡ ህሙማንን ማከም የሚያስችል የወላይታ ሶዶ ክርስቲያን ሆስፒታል እንዲሁም በቅርቡ አገልግሎቱን አሻሽሎ በተራቀቁ የህክምና መሳሪያዎች ተደራጅቶ በቂ ስፔሻሊስቶችንና ሌሎች ሐኪሞችን በማሰማራት እየሰራ የሚገኘውን ኦቶና ቲቺንግና ሪፈራል ሆስፒታልን ጨምሮ 3 ጤና ጣቢያዎች፣ በርካታ የግልና የመንግስት ክሊኒኮች እንዲሁም ፋርማሲዎች ባለቤት መሆን ችላለች ወላይታ ሶዶ ከተማ። በዚህም የአጎራባች አካባቢዎችን ጨምሮ ከሀገር አቀፍና ከአህጉር አቀፍ የሚመጡ ታካሚዎችን በማስተናገድ የህክምና ቱሪዝም ማዕከል የመሆን ራዕይ ሰንቃ እየሰራች ትገኛለች። ታዲያ ከቅርብ ጊዜ ወዲህ በጤናው ዘርፍ የታዩ ተጨባጭ ለውጦችን ይጠቁሙን ዘንድ የጠየቅናቸው የከተማው ጤና ጽሕፈት ቤት ኃላፊ የሚከተለውን ማብራሪያ ሰጥተውን ነበር። ሶዶ ከተማ በህክምናው ዘርፍ የተሻለ ነገር በመስራት ላይ ትገኛለች። በአሁኑ ሰዓት ከተማዋን የህክምና ቱሪዝም ማዕከል ለማድረግ ጥረት አድርገን እየሰራን ነው። ሶዶ ከተማ በቀደምት ጊዜ ፈውስ ህክምናን የጀመረች ከተማ ናት። ለምሳሌ ኦቶና ሆስፒታልን ብናይ በ1920ዎቹ ነው በሚስዮናውያን ህክምና መስጠት የተጀመረው። አሁንም ትልቅ ለውጥ እያመጣና የመማር ማስተማሪያ ሆስፒታል እየሆነ ነው። በከተማዋ ተጨማሪ የግል ሆስፒታልም አለ። የተለያዩ ስፔሻሊስት ሐኪሞች አሉበት። ከከተማ ብቻ ሳይሆን ከሀገራችን ብቻ ሳይሆን ከአፍሪካ ጭምር መጥተው የሚታከሙበት ትልቅ ሆስፒታል አለን። በተለያዩ ዘርፎች የተለያዩ ስፔሻሊስቶች፣ ትልልቅ ሐኪሞች የተሻለ ስራ የሚሰሩበት ሁኔታ ነው ያለው። እንደ አጠቃላይ ስናይ ሶዶ ከተማ በህክምናው ዘርፍ በጣም ጥሩ ስራ እየሰራ ነው ያለው። ህዝቡም ተጠቃሚ ሆኗል። በኦቶናም ሆነ ክርስቲያን ሆስፒታል በግል ጤና ተቋማትም ጭምር የተሻለ አገልግሎት በመስጠት ከተማዋ የህክምና የቱሪዝም ማዕከል እንድትሆን ጥረት እያደረግን እየሰራ ነው። ወላይታ ሶዶ ከተማና የውሃ እጥረት የአንድ ሳንቲም ሁለት ገጽታዎች ሆነው መቆየታቸው ይታወሳል። በዚህም ምክንያት ለጤናና ለተለያዩ ችግሮች ይዳረጉ የነበሩ ነዋሪዎቿ ቁጥር ቀላል የሚባል አልነበረም። ይህንኑ ችግር ከስር መሰረቱ መፍታት ይቻል ዘንድም ከዚህ ቀደም ከነበሩ 9 ጥልቅ ጉድጓዶችና 2 ታንከሮች በተጨማሪ የከተማዋን ነዋሪዎች የመጠጥ ውሃ እጥረት የሚቀርፍ ዘላቂ የመጠጥ ውሃና ሳኒቴሽን ፕሮጀክት እየተተገበረ መሆኑን ሰማን። የፕሮጀክቱ ስያሜም ልቅምሴ የተሰኘ ሲሆን የ6 ጉድጓዶችና የ1 ምንጭ ግንባታን ማካተቱንም ማወቅ ችለናል። በአጠቃላይ የከተማዋን የውሃ አገልግሎት ምን ደረጃ ላይ ይገኝ ይሆን ስንል ለጠየቅናቸው ጥያቄ የወላይታ ሶዶ ከተማ ውሃ አገልግሎት ኃላፊ ተከታዩን ምላሽ ሰጥተዋል። ሶዶ ከተማ እንደሚታወቀው ሰፊ የውሃ ችግር ያለበት ከተማ ነው። ይሄን ችግር ለመፍታት የተለያዩ ስራዎች ተሰርተዋል። ከነዚህም ስራዎች አንደኛው በኢመርጀንሲ ፕሮግራም 4 የውሃ ጥልቅ ጉድጓዶችን የመቆፈር ስራ፣ 1 ምንጭ ግንባታ ተከናውኗል። እነዚህን ፕሮጀክቶችን በማጠናቀቅ የነበረውን የውሃ ችግር ከ35% ከነበረበት ወደ 85% ሽፋን ማድረስ ተችሏል። በተጨማሪም በወርልድ ባንክ ፕሮግራም ሰፋ ያለ የዋና መስመር ዝርጋታ በአንድ አመት ውስጥ 45 ኪሎ ሜትር ሊሸፍን የሚችል ዋና መስመር ዝርጋታና 3 ማጠራቀሚያዎችን በመገንባት የነበረውን የውሃ ችግር ወደ ተሻለ ወደ 85% ከቨሬጅ በማድረስ ተችሏል።
ነገር ግን ይሄ አጭር ጊዜ የኢመርጀንሲ ፕሮጀክት በመንደፍ ጊዜያዊ የውሃ ችግርን የማቃለል ስራ ነው የሰራ ነው። አሁን ግን የሶዶ ከተማ የውሃ ችግርን በዘላቂነት የሚፈታ ዘላቂ የመጠጥ ውሃና ሳኒቴሽን ፕሮጀክት ባለፉት 4 ዓመታት ሲገነባ ቆይቷል። በዚህ ሰዓት የሲቪል ስራው 100% ተጠናቆ የኤሌክትሮሜካኒካል ገጠማ ላይ እንገኛለን። ኤሌክትሮሜካኒካል ገጠማውን ስንጨርስ ለመጨረስ ከ2 ወር ባልበለጠ ጊዜ ውስጥ ሙሉ 100% ገጠማውን ጨርሰን ለሶዶ ከተማ ለቀጣይ 20 ዓመት የ100% ሽፋንን የሚያስጠብቅ ዘላቂ የመጠጥ ውሃና ፕሮጀክት እየጨረስን ስለሆነ ሙሉ ለሙሉ የውሃ ችግር ይፈታል የሚል እምነት አለ። ከዚህ በፊት ሰፊ የውሃ ችግር ያለበት የህዝብ ሮሮ ያለበት ውሃ ተደራሽ ያልሆነበት ችግር ነበር። ይህን ችግር ለመፍታት የተለያዩ ስራዎችን በመስራት የውሃ ከቨሬጃችንን ወደ 85% በአሁኑ ሰዓት አደርሰናል። ከዚህ በኋላ ደግሞ አሁን የምንገነባውን የዘላቂ መጠጥ ውሃና ሳኒቴሽን ፕሮጀክት በ2 ወር ጊዜ ውስጥ 100% አጠናቀን እናስመርቃለን ብለን እናስባለን። ይሄን ስናስመርቅ ለቀጣይ 20 ዓመት 100% ሽፋን ያስጠብቅልናል ብለን እናስባለን። የውሃ ተደራሽ ያልሆነባቸው አካባቢዎችና ደሃው ህብረተሰቡ ተጠቃሚ የሚያደርግ ፕሮጀክት በመንደፍ ህብረተሰቡ በ12 ወር ክፍያ በዱቤ ውሃ እንዲያገኝ ዋና መስመሩን ተደራሽ ካደረግን በኋላ ቤታቸው ላይ የሚዘረጋው ትንሹን ወጪ በ12 ወር ከፍሎ እንዲጨርሱ የማድረግ ስራ በመስራታችን በ4 ዓመት ውስጥ ከ6000 በላይ ደንበኛ ተጠቃሚ እንዲሆን አድርገናል። በተጨማሪም ደግሞ ከተማችን ውስጥ ውሃ ብቻ ሳይሆን ከተማችን ውብና አረንጓዴ ጽዱ ከማድረግ አንጻር ሌሎች የኛን ተሞክሮ አይተው እንዲነሳሱ ለማድረግ ግንባር ቀደም ሚናን ተጫውተናል። አሁን እዚህ በቆምንበት ከኛ ጀርባ የምናየውን ግሪነሪ ከተማችን ውስጥ ወደ 250 ሺህ ብር ወጪ በማውጣት በቦርድ በማስወሰን የመጀመሪያ ግሪነሪን ያለማ የመንግስት ተቋም የሶዶ ከተማ ውሃ አገልግሎት ድርጅት ነው። እኛ ከገነባን በኋላ ብዙ ባለሀብቶች፣ ብዙ የመንግስት ተቋማት፣ ኤንጂኦዎች፣ ግለሰቦች የኛን ተሞክሮ አይቶ ተነሳስተው ከተማችንን ጽዱ እንዲያደርጉ የመነሻ ሀሳብ ሁሉ አፍልቀናል ማለት ነው። መንገድ ያገናኛል፣ መንገድ ያደርሳል፣ መንገድ ይመልሳል። መንገድ ለአንድ አካባቢ እድገት የብርሃን ጮራን ይፈነጥቃል። ልክ እንደ ወላይታ ሶዶ ከተማ ማለት ነው። ይህንን ሚስጥር በሚገባ የተረዱትም ይመስላሉ የወላይታ ሶዶ ከተማ ነዋሪዎችና አመራሮች። ምክንያቱም ከዓለም ባንክ ከዞኑና ከከተማው አስተዳደር በተገኘ የገንዘብ ድጋፍ በዘመቻ መልክ ሊባል በሚችል ሁኔታ የከተማዋን መንገድ ማልማት በሚጀመርበት ወቅት ነዋሪው የገንዘብ የጉልበትና የእውቀት ድጋፍ ከማድረግ ባለፈ የገዛ ቤቱን በገዛ ፈቃዱ አፍርሶ በመስጠት ከአመራሩ ጋር እጅና ጓንት ሆኖ በመስራቱ ትርጉም ያለው ለውጥ ሊገኝ ችሏል። በዚህም በአሁኑ ወቅት በአስደማሚ ሁኔታ እየተለወጠች ለመጣችው ወላይታ ሶዶ ከተማ የእድገቷ የማዕዘን ድንጋይ የሆነው የመንገድ ልማት ግቡን መጥቶ የ145 ኪሎ ሜትር የጥርጊያ መንገድ፣ የ42.5 ኪሎ ሜትር የአስፋልት መንገድ፣ የ58 ኪሎ ሜትር የጌጠኛ ንጣፍ መንገድ ባለቤት መሆን ችላለች ሶዶ። ይህ ብቻ ሳይሆን የትራፊክ አደጋን መከላከል ይቻል ዘንድ ከ13 ኪሎ ሜትር በላይ የጋሪመንቲ፣ 10 ኪሎ ሜትር የአስፋልት፣ 24 ኪሎ ሜትር የቴራዞ እግረኛ መንገዶች ተገንብተዋል። በመንገዶቹ ዳርና ዳር ብሎም በመሃል የተዘረጉ የ15 ኪሎ ሜትር የመንገድ መብራቶችም ለከተማዋ የብርሃንና የውበት ምንጭ ሊሆኑ ችለዋል። በአጠቃላይ ይህ ዘርፍ ለከተማዋ ማህበራዊና ኢኮኖሚያዊ ለውጥ ሞተር ሆኖ እንዲዘልቅ የከተማው ማዘጋጃ ቤት በርካታ ጥረቶችን ሲያደርግ መቆየቱንና ወደፊትም ይህንኑ ጥረት አጠናክሮ እንደሚቀጥል የነገሩን የማዘጋጃ ቤቱ ስራ አስኪያጅ ናቸው። ለሶዶ ከተማ የሚታወቀው ያው ከዚህ በፊት ያው በጭቃ በተለያየ በቀይ አፈር ብቻ ነበር አብዛኛው የከተማው ሽፋንና ይህም ከህዝብ እንቅስቃሴም ሌሎች የመሰረተ ልማት ጋር ያሉ ችግሮችን ላይ አስቸጋሪ ሆኖ ቆይቶ ነበር። አሁን ግን ያው በተለያዩ ማህበራት በመንግስትና በተለያዩ ዓለም ባንክ ከሚገኘው ብድር ገንዘብ ኮብልስቶን እና አስፋልት ሽፋን ከጊዜ ወደ ጊዜ እየተሻሻለ የመጣበት ሁኔታ አለ። በአሁኑ ሰዓት 45 ኪሎ ሜትር የሚያክል አስፋልት ሽፋን ያላት ከተማ ናትና ኮብልስቶንም እንደዚህ ወደ 130 ኪሎ ሜትር ያክል እስካሁን ኮብልስቶን ወጌጣጌጥ ድንጋይ የተሸፈነበት ሁኔታ ነው ያለው። ሌላው ከዚህ ውጪ ከመሰረተ ልማት ውጪ በተለያዩ ከተማው ያው እንደ 7 በር መንገድ ያላት ከተማ ስለሆነች አንደኛ የንግድ ማዕከልም ከተማ ናት። ለኢንቨስትመንት ምቹ ከተማ ለማድረግ
የተለያዩ መንገዶች ለማገናኘት ከተማውን ከተለያዩ ከተሞች በተለይ አጎራባች ከተሞች አርባ ምንጭ፣ ሆሳዕና፣ ተርጫ፣ ቡታጅራና የመሳሰሉት ያሉ ከተሞች ጋር ለማገናኘት ከፍተኛ ጥረት እየተደረገ ነው። ከዛ ውጪም በተለይ ከአረንጓዴ ልማትም ከተማውን ከማስዋብ አንጻርም የተለያዩ ችግኞች ከተማው ላይ እየተተከሉ ይገኛሉ። ግሪን ኤሪያዎችን እያለማን ነው የምንገኘው። ከዛ ውጪ ከመሬት አቅርቦትም በተለይ ለኢንቨስትመንት ወደ 250 ሄክታር መሬት የተካለለበት ሁኔታ አለ። ከዛ በፊት ደግሞ ወደ 80 ሄክታር የሚሆን መሬት ዞን 1 እና ዞን 2 ተብሎ በተለያዩ በዱቄት ፋብሪካ በመሳሰሉ ነገሮች ከዚህ ከእንጨትና እንጨት ምርቶች ጋር ተያይዞ የሚሰሩ አነስተኛ ማኑፋክቸሪንግ ዘርፍ የተሰማሩ ባለሀብቶች እየገቡ ያለበትና በዛ ልክም በኢንቨስትመንት ዙሪያ ሰፋ ያለ መሬት የለማ መሬት በማቅረብ ለኢንቨስትመንት ምቹ እያደረግን ነው የምንገኘው። ሶዶ ከተማ አሁን ያለውን ተጨባጭ ሁኔታ በምናይበት ጊዜ ያው ባለ 7 በር ከተማ ናት። ይሄም አንድ እድል ነው፣ ንግድ ማዕከል ሊያረጋት የሚችል ነው። በአሁኑ ሰዓትም የመጣ ለውጥ ተጨባጭ ለውጥ እየታየ ያለው በዛ ነው። በተለይ አብዛኛው ከደቡብ ክልል ከተሞች መሀል ላይ የምትገኝ በተለያየ መንገድ ትስስር ያላት ከተማ እንደመሆኗ መጠን የንግድ ማዕከል ትሆናለች እና አሁንም ስለዚህ ቀጣይ ደግሞ ለኢንቨስትመንትም ምቹ እንድትሆን አሁን ደግሞ እየተሰራ ያለው ከኢንዱስትሪ ከተለያዩ ኢንቨስትመንት ቦታዎችን እያዘጋጀን ስለምንገኝ ከተማችን በቀጣይ ከክልል ውስጥም ግንባር ቀደም እንደምትሆንና በአገር ደረጃም ተወዳዳሪ ከተማ እንደምትሆን ያው ተስፋ አለ። ከተማዋን አረንጓዴ ንጹህ ሳቢና ማራኪ በማድረጉ ረገድ የከተማው ባለሀብቶች ለሌሎች አካባቢዎች ተምሳሌት ሊሆን በሚችል መልኩ ከፍተኛ ተሳትፎ አድርገዋል። በከተማው እድገት አሻራቸውን ካኖሩት መካከል አንዳንዶቹ በሰጡን አስተያየት ለከተማው እድገት በርካታ ገንዘብ አውጥተው የሚጠበቅባቸውን መወጣታቸው ደስተኛ እንዲሆኑ እንዳደረጋቸውና ወደፊትም በመሰል አኩሪ ተግባራት ለመሳተፍ ዝግጁ መሆናቸውን ጠቁመውናል። በከተማችን በዚህ በአረንጓዴ ልማት ዘርፍ በተመለከተ እየሰራ ያለው ያው እዚህ የምታዩትን የግሪን ኤሪያ ቦታ ነው። በምሰራው ስራ በጣም ደስተኛ በመሆን ነው አካባቢ ላይ እየሰራው ያለሁት። ፈርቀዳጁ እኔ ነኝ በመጀመሪያ በግሪን ኤሪያ በተመለከተ። ሌሎች ባለሀብቶች ግን በጣም ብዙ ስራ እየሰሩ እያሉ እንደሆነ ነው የማውቀው። በእኛ አካባቢ አሁን ተነሳሽነቱ በጣም ደስ ይላል። በሶዶ ከተማ ያሉ ባለሀብቶች በጣም ብዙ መነሳሳቱ አለ። አሁን ይህንን በማየት ሌሎች ቦታም ላይ የተሰሩትን ብዙ ጥሩ ስራዎች አሉ። እነሱን በማየት ብዙ እየተነሳሱ ያሉ ባለሀብቶች አሉ። እኔም ይሄ በዚህ ብቻ አላበቃም። በጣም ብዙ ስራ ለመስራት እቅድዋለኝ። ያው ከተማችን ከማንኛውም ክልል ትላልቅ ከተሞች ጋር ተወዳዳሪ እንድትሆን በጽዳትና ውበት ግንባር ቀደም ሞዴል እንድትሆን ለማድረግ እየሰራ ነው የምንገኘው። በዛው ያው በክልላችን በየአመቱ የተሻለ አረንጓዴ ልማት ሽፋን ያላት ከተማ ሆና ሁሌ በየአመቱ አንደኛ እየወጣች ያለች ከተማ ነች። ይሄ ራሱ ለቀጣይ ስራ ሞራል የሚፈጥርልን ጉዳይ ነው። ከዚህ ባሻገር ከተማውን ሲታይ ጽዱ፣ በቃ ውብ፣ በጣም ማራኪ፣ እጅግ በጣም ማንኛውም ሰው እዚህ ጋር እኔ ነኝ ያለ ባለሀብት ኢንቨስት ለማድረግ አዋጭነት ሁኔታ ያሉበት ሁኔታ ነው ያለው። ምክንያቱም ከተማው ውብ ጽዱ ስትሆን ብዙ ሰው ዜጎች ለመኖር ይፈልጓታል። ጥሩ ኢንቫይሮንመንት ይፈጠራል፣ ጤናማ ኢንቫይሮንመንት ይፈጠራል፣ ጥሩ የአየር ሁኔታ ይፈጠራል። ይሄ ጥሩ አጋጣሚ ነው። እኛ ግን በቀጣይ አጠቃላይ መንግስት በዘረጋው ሲስተሙ መሰረት ማለትም 30-30-40 በሚል ፕሪንሲፕል 30% ሙሉ አረንጓዴ እንዲሆን እየሰራ ነው የምንገኘው። በዚህ ሂደት ላይ የግለሰቦቹ የግል ባለሀብቶቹ አስተዋጽኦ ከፍተኛ ነው። በየቤት ለቤት እያስተማሪ ነው የምንገኘው። ህብረተሰቡ ግቢውን ዙሪያውን አጥር ዙሪያውን አረንጓዴ እያደረገ ነው ያለው። ስለዚህ 30%ን በቀጣይ አረንጓዴ አድርገን በሀገራችን ላይ ሞዴል እንድትሆን ለማድረግ እየሰራ ነው የምንገኘው። ከተማችን በአረንጓዴ ልማት በየአመቱ በክልል አንደኛ ደረጃ እየወጣች የምትገኝ ከተማ ነች። ይህን ደግሞ ሞዴሉን በማስፋት በኢትዮጵያ በሀገራችን አንደኛ እንድትሆን ለማድረግ ነው። አልፎም በኢስት አፍሪካ አንደኛ እንድትሆን ነው ማድረግ እየሰራን ያለ ነው። የመንግስት ፖሊሲ ማለትም የከተማ ልማት ሚኒስቴር ፖሊሲው 30-30-40 የሚል አለ። ይህ ማለት 30% አረንጓዴ ከአጠቃላዩ ከቶታል ኤሪያ ኦፍ ከተማው 30% አረንጓዴ እንዲሆን ነው። ስለዚህ ይሄን አቺቭ ለማድረግ ሰፊ ሲስተም ዘርግተን እየሰራ ነው የምንገኘው። አቺቭ እናደርጋለን ብዬ አምናለሁ። መሬት ውስኑና ውዱ የህዝብና የመንግስት ሀብት መሆኑ ይታመናል። ታዲያ ይህ ሀብት በፍትሃዊነት ለሁሉም ይዳረስ ዘንድ በተለይም የሊዝ አዋጅ ተግባራዊ ከሆነበት ከ2006 ዓ.ም ጀምሮ ለመኖሪያ፣ ለንግድ፣
ለማህበራዊ አገልግሎቶችና ብሎም ለኢንዱስትሪ ማስፋፊያ የሚሆን መሬት በ11 ዙሮች በይፋዊ ጨረታ ለተጠቃሚው እንዲተላለፍ መደረጉን ማወቅ ችለናል። በማህበራት ለተደራጁ ዜጎችም ህጉ በሚፈቅደው መሰረት የመሬት ተጠቃሚነታቸው እንዲረጋገጥ እየተደረገ ይገኛል። በዚህም መሰረት እስካሁን 13 ማህበራት የተደራጁ ሲሆን 8ቱ ቅድመ ሁኔታዎችን አሟልተው ከ8094 ካሬ በላይ መሬት መውሰዳቸውንና ቀሪዎቹ 5ቱ ማህበራትም ቁጠባ የጀመሩ ሲሆን የገንዘባቸው መጠንም ወደ 350 ሺህ መድረሱ ታውቋል። በዋናነት ከተማይቱ ለኢንቨስተሮች ምቹ ከመሆን አንጻር እየተሰሩ ያሉ ስራዎች በርካታዎች ናቸው። ከነኛም አንዱና ሁለተኛው አንደኛው በሆቴል ቱሪዝም፣ ሁለተኛው ደግሞ መንግስት እጅግ ከሚፈልጋቸው አንዱ ማኒፋክቸሪንግ ኢንዱስትሪ ነው። ለሆቴል ቱሪዝም እና ለማኒፋክቸሪንግ ኢንዱስትሪ ሁለቱም የተለያዩ ቦታዎች ላይ ናቸው። አንደኛው ለሆቴል ቱሪዝም ዝግጁ ሆኖ በአዲሱ በሊዝ ደንብና መመሪያ መሰረት ቀርቦ ባለሀብቶቹ እየወሰዱ ናቸው። ደግሞ ከሊዝ ነጻ በሆነ መንገድ መሰረተ ልማቶች ሁሉ ነገር ተሟልቶ 9 ማኒፋክቸሪንግ ኢንዱስትሪዎች በተሻለ መልኩ ወደ ስራ ገብቷል። አንደኛው የነኚህ ፓስታ ማካሮኒ ዱቄት ፋብሪካ፣ ሁለተኛውም በተመሳሳይ 3 የሚሆኑ ተመሳሳይ ፋብሪካዎች ናቸው። ከዛ በመለስ ደግሞ ሳሙናና ዲተርጀንት ፋብሪካ አለ። ሌላኛው ደግሞ አንድ ፕላስቲክ ፒቪሲ ፋብሪካ፣ ሁሉም ወደ ስራ እየገቡ ናቸው። አንድ የውሃ ማሸግ ፋብሪካም አለ። ሌላው ደግሞ ኮንክሪት፣ ቴራዞ እነኛን የመሳሰሉ ነገሮች ወደ ስራ እየገቡ ናቸውና እጅግ በተሻለ መልኩ ነው ሶዶ ከተማ አስተዳደር በማስተናገድ ረገድ ያለው እና አንዳንድ ጊዜ ደግሞ እጅግ በጣም የምንቸገርበት ሁኔታ ምንድነው? ሳያሟሉ ሲቀሩ ሶዶ ከተማን ከማስተዋወቅም ከሌላም አንጻር እኛ ደግሞ አሟልተው ይዘው እንዲመጡ ብዙ ጊዜ እናደርጋለንና ምንም ያለምንም ቢሮክራሲ ነው ይሄንን ሁሉ ነገር የተወሰደውና አሁንም ሶዶ ከተማን ለማልማት ለሚፈልግ ባለሀብት ክፍት ነው ከተማችን። አሁንም ደግሞ በሆቴል ቱሪዝም በማኒፋክቸሪንግም እስካሁን ክፍት ናቸውና መጥቶ ማልማት ይችላሉ። አማራጭ ተብሎ ከተያዙ ነገሮች አንደኛው የማኒፋክቸሪንግ ኢንዱስትሪ ሳይቶች ተለይቶ ነው የተቀመጡት። ተለይቶ ሲቀመጥ መለየት ብቻ ሳይሆን በእነኛ ላይ ውሃ ያስፈልጋል፣ መሰረተ ልማት አንዱ መብራት ያስፈልጋል፣ ሌላው መንገድ ያስፈልጋል። እነኚህ ተሟልተው ነው አሁን እነኚህ ሰዎች መምጣት ያለባቸውና ከዚህ አንደኛውና ትልቁ ነገር ግቤ ስሪ እዚህ አካባቢ ስላለ ምንም አይነት የኃይል መቆራረጥ ሳይኖር ነው እነኚህ ሰዎች ወደ ስራ መግባት የሚችሉት። ትልቁ አንደኛው እሱ ነው። ሁለተኛው ደግሞ እጅግ አክሰስ ያለበት መንገድ ምንም አይነት ችግር የለበትም። እቃ ጭነው መግባት ቤቱን ለመስራት አይቸገሩም። እያንዳንዱ ነገር የተሻለ ነገር ስላለ እነኚህ ነገሮችን እንግዲህ መንግስትም እጅግ ትኩረት ከሰጣቸው አንዱ ማኒፋክቸሪንግ ኢንዱስትሪ ነውና በእነኛ ላይ ማንኛውም ባለሀብት ቢመጣ የፓወር እጥረት የለውም ማለት ነው። አንደኛው እሱ ነው። ሁለተኛው መሰረተ ልማቱ አንዱ ውሃም ልቀምሴ ፕሮጀክት ስላለቀ ውሃም ብዙም አስቸጋሪ አይሆንም። ሶስተኛው ደግሞ መንገድ ነው። መንገድ እጅግ አስፈላጊም ከመሆኑ አንጻር መንገድ ተዘጋጅቶ ነው እየጠበቀ ያለውና ምንም አይነት ችግር ሳይኖር ነው እነኚህን እየተረከቡ ያሉትና ከባለሀብቶችም መጥቶ መስማት ይቻላል። ከኛም ጋር ደግሞ እጅግ በተሻለ መልኩ የከተማ አስተዳደሩ ከባለሀብቱ ጋር ተቀናጅቶ ለመስራት ዝግጁ ነው። ሌላው ደግሞ እዚያ አካባቢ ቺፑድ ፋብሪካ ቢቋቋም እጅግ የተሻለ ነው ብዬ ማምነው። ዛፍ በጣም አክሰስ አለን። ኩንዱኔ ላይ ያሉ ዛፎች እጅግ በጣም አክሰስ ስላለ የተለያዩ ለየት ያሉ ፋብሪካዎችን አምጥቶ ቢሞክሩ የተሻለ ነውና በእንደዚህ አይነት መልኩ ነው እየጋበዝናቸው ያለንና በጣም ቢመጡ የተሻለ ነው የሚል ሀሳብ አለኝ። ባለሀብቶች ቢመጡ ብለን ከምናስባቸው አንደኛውና ዋነኛው ነገር ዳሞታ ላይ ለሎጆች ለሆቴል ቱሪዝም እጅግ ሳቢና ማራኪ የሆኑ ነገሮች ቶፖግራፊ ስላለ እጅግ እዛ ላይ መጥቶ ቢያለሙ በጣም የተሻለ ነገር ስለሆነ በዛ ላይ ቢያደርጉ ደስ ይለኛል። ሁለተኛው ነገር ደግሞ እዛ ፑንዱኔም ላይ ያለው በጣም ዛፍ አክሰሶች አሉ አካባቢያችን ላይ በጣም ለቺፑድ ፋብሪካ እጅግ ሪሶርስ አለን። ከዛ ሪሶርስ ተነስቶ እነኚህን ነገር መጠቀም ይቻላል። ባለሀብቱ አዲስ ነገር ነውና
ቺፑድ ፋብሪካ አልተለመደም በአካባቢያችን ላይ። ዛፍም አክሰስ አለ፣ ሪሶርስ አለን፣ ይህንን መጠቀም ይቻላል። ሌላኛው ደግሞ ሶስተኛው ነገር ጡባ ላይ አባያ ላይ እጅግ የተንጣለለ ሜዳ ነው ያለው። የኢንቨስትመንት እጅግ የተሻለ አማራጭ ነው። ሁለተኛው ደግሞ ኪንዶ ኮይሻም ላይ ጊቤ ስሪ ላይ እጅግ በጣም የአሳ ምርቶች አሉ። እነኛን ኤክስፖርት እስከ ማድረግ ድረስ ባለሀብቶች መጠቀም ይቻላል። ለነኚህ ባለሀብቶች የኛ በርም ይሁን የዞናችን በርም ይሁን የትኛውም ነገር ሁሉንም ነገር እስከ የትኛውም ጉልበት ተጠቅመን ለመስራት ከባለሀብቱ ጋር ዝግጁ ነንና ኑና ወላይታ ላይ አልሙ። በራችን ክፍት ነው። 24 ሰዓት መስራት እንችላለን። ከናንተው ጋር ሆነን አገራችንን እናሳድግ። የሶዶ ከተማ ላይ የመሬት አቅርቦትን በተመለከተ አሁን ያው ከሊዝ አዋጅ በኋላ ሁሉም የመሬት ስሪት በሊዝ ስሪት ነው የሚተላለፈው። በዛ መሰረት ሶዶ ከተማ ላይ ለመኖሪያ፣ ለንግድ አገልግሎት፣ ለማኑፋክቸሪንግ እንዲሁም ለተለያዩ አገልግሎት የሚሉ ቦታዎችን በማቅረብ ረገድ ሰፊ ስራ ሰርተናል። ከነዚህ ስራዎች በዋናነት በመኖሪያ ቤት አቅርቦት፣ በንግድና በአገልግሎት እንዲሁም በክልል ተቋማት ከክልል ጀምሮ የተወሰኑ በመደባ በሚሰጡ የመሬት ስራዎች ላይ በተለይ በማኑፋክቸሪንግ ዘርፍ ልዩ ትኩረት ሰጥተን እየሰራን ነው የምንገኘው። በዚህም በዘንድሮ አመት እስካሁን ድረስ በኢንዱስትሪ ዞኖች ላይ ከ12 በላይ ፋብሪካዎች ወደ ስራ እንዲገቡና የመሬት ማስረከብ ስራ ሰርተናል። በተጨማሪም በቀጣይ አመታት ሶዶ ከተማ ላይ ኢንዱስትሪ ፓርክ ለማቋቋምና ኢንዱስትሪዎች በአንድ ቦታ ተሰብስቦ በክልል መንግስት እንደተባለው መሰረት ኢንዱስትሪ ሳይት መረጥ አድርገናል። እነዚህ ነገሮች ኦልሬዲ በጣም ልዩ ትኩረት ሰጥተን የምንሰራቸው ጉዳዮች ሲሆኑ ለሌሎች አገልግሎቶች ከመኖሪያ ቤት ጀምሮ ለሌሎች አገልግሎት የሚሉ ቦታዎችን በመደበኛ ጨረታ እስካሁን ድረስ እንደ ሶዶ ከተማ ለ11ኛ ጊዜ ጨረታ አውጥተናል። በእነዚህም በርካታ በስፋት ዋጋውን ሰስቴን በሚያደርግ መልኩ በስፋት መሬቶችን እያቀረብን ነው። እነዚህም እስካሁን ድረስ ባለን ጥሩ ተጨባጭ የሆኑ ውጤቶችን አይተናል። በእነዚህም ያው ብዙ የመኖሪያ ቤት ፍላጎት ቀርፈናል። አሁን ከተማ ካላት የእድገት ደረጃ አንጻር ሲታይ አሁንም ያው ብዙ ይቀረናል ብለን ነው የምናስበው። ከአሁን በኋላም ባሉት ጊዜያት ትንሽ ከቢሮ ጀምሮ ያሉ ነገሮች ወደ ኋላ ቀር እያሉ የሚጎተቱ ስራዎችን ሙሉ በሙሉ በሚያስችል መልኩ ቀርፈን ኢሚዲየትሊ አሰራርን ጠብቆና ህጋዊነቱን ጠብቆ ለመጣ ጉዳይ በአንድ ቀን ባልበለጠ ጊዜ ውስጥ እንዲሁም ከብዙ ቦታዎች የመጡ ባለሀብቶችም አሉ። እነሱን የማስረከብ ስራ ነው የምንሰራው። እንደ ሶዶ ከተማ አሁን ባልኩ ልክ ብዙ የመሬት አማራጮችን ጭምር ይዘን በተለይ ሆቴል ላይ ሶዶ ከተማ አሁን የእድገቷን ያህል ከሆቴል ጋር ያለው ቱሪዝም በጣም ዝቅተኛ ነው ያለው። ስለዚህ ልዩ ትኩረት እየሰጠን ቦታዎችን መረጥ አድርገን አሁንም የሚመጡ ባለሀብቶችን ለመቀበል ዝግጁ ነው። ስለዚህ የትኛውም ባለሀብት በየትኛውም የስራ ዘርፍ እንግዲህ ከማኑፋክቸሪንግ ይሁን ከአገልግሎት ዘርፎች እንዲሁም በሌሎችም አማራጮች አሉ በተባሉበት ቦታ ላይ አሁን ከመጡት ባሻገር የተሻለ እና ብዙ ባለሀብቶችን እንጠብቃለን እንደ ሶዶ ከተማ። በዚህም ሶዶ ከተማ ላይ ያለውን የመሬት አማራጭ በሙሉ በሚያስችል መልኩ ለይተን ያስቀመጥበት ነው። ሶዶ ከተማ ላይ በተለይ ባለሀብቱ ኢንቨስት ለማድረግ ሶዶ ከተማ ላይ ሲመጣ አንድ ስቴፕ ወደፊት ሄደን ነው የምንቀበለው። ሶዶ ከተማ ላይ በተለይ ባለሀብቱ ኢንቨስት ለማድረግ ሶዶ ከተማ ላይ ሲመጣ አንድ ስቴፕ ወደፊት ሄደን ነው የምንቀበለው። ስለዚህ የትኛውንም ነገር አይደለም ለማልማት መምጣት እኛ ጭምር እንዲያለማ የመጎትጎቱን ስራ ይሰራ ነው አሁን ያለው። ስለዚህ ሶዶ ከተማ ላይ ለማልማት የሚመጣ ሰው በየትኛውም ሰዓት የሶዶ ከተማ መሬትን ህጋዊ በሆነ መልኩ እያስረከብን ከተማዋ እንድታድግ በሚያደርገው ጥረት ላይ አንዳች ስቴፕ ለደቂቃ ማንዘናጋ። የትኛውም ባለሀብት የሚመጣ በጣም ደስ ብሎ ነው የምንቀበለው። ያው ሶዶ ላይ የሚመጡና ቢያለሙ መልካም ነው የሚለው ከህዝብ ፍቅር አንጻር ቶፖግራፊው ራሱ ለከተማው እድገት ያበረከተው የራሱ የሆነ አስተዋጽኦ አለ። ከእድገት መጠናችን አንጻር በርካታ ነገር እንደ ሶዶ ከተማ ማዘጋጃት ተሰርቷል። ያን ሁሉ አክሰሰብል ከማድረግ አንጻር የትኛውንም ልማት ከመንገድ ተደራሽ አድርገን ለማልማት ብቻ የሚፈልግ ሰው እኛ ጋር እንዲመጣ ያው ቃል የገባን 24 ሰዓት ሙሉ ለማገልገል ዝግጁ ነው። ውድ ታዳሚዎቻችን እስካሁን ድረስ ከላይ እንዳስቃኛችሁ በሁሉም ዘርፍ የሚካሄዱ የልማት ስራዎች የመጨረሻው ግባቸው ወላይታ ሶዶ ከተማን ለኑሮ ለኢንቨስትመንትና ለእይታ ሳቢና ማራኪ ማድረግ ነው። በዚህም በከተማዋ መልካም አስተዳደር ሰፍኖ ዜጎች በነጻነት ይኖሩባት ዘንድ በሁሉም ዘርፍ በተደረገው ርብርብ ከተማዋ በደቡብ ክልል ከሐዋሳ ቀጥሎ ግንባር ቀደም ስፍራን በማግኘቷ ለንግድና ለኢንቨስትመንት ያላት ተመራጭነት እየጎላ መጥቷል ነው ያሉን።
በመጨረሻም ወላይታ ሶዶ ከተማ ከቅርብ ጊዜ ወዲህ በሁለንተናዊ ዘርፍ የመለወጧና ታይቶ በማይታወቅ መልኩ የኢንቨስተሮች የልብ ትርታ የመሆኗ ሚስጥር ምን ይሆን ስንል ለጠየቅናቸው ጥያቄ ምላሽ ይሰጡን የከተማዋ ከንቲባ አቶ ጸጋዬ ኤካ ናቸው። መልካም ጊዜ። ሶዶ ከተማ ያውላችንም እንደምናውቀው የዛሬ 10 ዓመት በፊት ከአጠቃላይ ከተማ ነዋሪ እንደዚህ ደግሞ ሶዶ ከተማ በተለያየ ምክንያት ከተማ ከሚመጡ እንግዶችም እንደዚህ የሚሰጡ አስተያየቶች ከተማ ላይ የነበሩ መሰረተ ልማት እና ሌሎች ደግሞ ከአገልግሎት ሰጪ ተቋማትም አንፃር ያሉ ስንነቶች እንዳሉ ቅሬታዎች ይነሱ ነበር። ሶዶ ከተማ አሁን ለለውጡ ምክንያት የሚሆነው መንግስት ለከተሞች ያው ያዘጋጀው ወይ በመንግስት በኩል የተዘጋጀው ፖሊሲና ስትራቴጂ ከተሞችን ቢያንስ ለዜጎች ምቹ እንደዚሁ ደግሞ ለእንግዶችም የተሻለች የአገልግሎት የሚሰጥ ከተማ ለማድረግ መንግስት የያዘው ፖሊሲም ስትራቴጂ አሁን ሶዶ ከተማ አሁን ላለችበት ደረጃ እንድትደርስ አድርጓል። የመጀመሪያ ቀጥሎ ደግሞ መንግስት ባመቻቸው ምቹ ሁኔታ ላይ ከተማን ለማሳደግ ህዝቡ ባለቤት ሆኖ በየጊዜው የሚነሱ የህዝብ ጥያቄዎችን ማዕከል በማድረግ እንዳመራር ህዝቡ ጥያቄ ሲያነሳ ምላሽ ለመስጠት የምናደርጋቸው ጥረቶች በየጊዜው ደግሞ ክፍተት ባለበት ህዝቡም አስተያየት እየሰጠ ይሄ ጉድለት አለ እኛው ይስተካከል የሚለውን ሰንተር አድርገን የህዝብ ፍላጎትን መሰረት አድርገን ነው የምንሰራው። ስለዚህ ሁለተኛው ለከተማችን እድገት መሰረት የሚሆነው የህዝብ ተሳትፎ ነው። ሶስተኛው ደግሞ አመራሩም ቢሆን ህዝብ የሚጠይቀውን መንግስት በመንግስት ደረጃ የታቀደን ስትራቴጂውና ፖሊሲውን መሬት ላይ ለማውረድ የሚያደርገው ጥረት የአመራር ተሳትፎም እጅግ በጣም ጠቃሚ ነው። በሌላ በኩል ደግሞ ሶዶ ከተማ እድገት በመንግስት ስትራቴጂ ፖሊሲ በህዝብ ተሳትፎና በአመራር ጥረትም ታክሎ የባለሀብቱም ድርሻ ደግሞ ሶዶ ከተማ ላይ ቀላል አይደለም። ስለዚህ ሶዶ ከተማ እንድትለማ የተሻለች ከተማ እንድትሆን ሶዶ ከተማ ላይ ያሉ ባለሀብቶች ያበረከቱት አስተዋጽኦ እጅግ በጣም ሰፊ ስፍራ ያለው ነው። ስለዚህ አሁንም ቢሆን መንግስትም ያው ስትራቴጂው ላይ ትኩረት አድርጓል፣ ህዝብም ተሳትፎ ያደርጋል። ስለዚህ ከተማችን የተሻለች ከተማ እንድትሆን ያው አሁን ካለበት የዛሬ 10 ዓመት ከዛሬ 5 ዓመት በኋላ ከዛሬ 10 ዓመት በኋላ ሶዶ ከተማ በአገር ውስጥ ካሉ ከተሞች እጅግ ተወዳዳሪ ትሆናለች። ስለዚህ ደግሞ በዚህ ፈጥና እያደገች ባለች ከተማ ውስጥ የተሻሉ ባለሀብቶች አቅም ያላቸው ኢንቨስት አድርገው ለራሳቸው እንዲጠቀሙ ከተማችንም ቢሆን የተሻለች ከተማ በመናደርገው ሂደት ላይ እንዲሳተፉ ጥሪ ያደርጋለሁ። የሶዶ ከተማ ህብረተሰብ ቢሆን ቀደም ሲል የሚያደርገውን ተሳትፎ አጠናክሮ ያው እንዲቀጥል ለማሳሰብ ፈልጋለሁ። እንግዳ አክባሪ ሆነሽ ተመርጠሻል፣ የውበት ካባ ደርበሽ አምሮብሻል። ተራሮችሽ ንጹህ አየር ያዘንባሉ፣ የምንጮችሽ ፏፏቴ ያጓጓሉ። መለሊያ ሲቋፑልታ ሚኖቢታ ኦነጋይ ሎይታ ጤላይቲ ወላይታ ደረዲቻው ይዳጋው ጉየገና ዘሪሞኪን ሽሽድ ባርከሜና ወላይታ ሶዶ ዩቴ ዴቻቤና ወላይታ ሶዶ ቡቴ ሲቋቤና አሳይ ቦንቿ ኤሬስ አሳይ ሲቋ ኤሬስ አሳይ ቦንቿ ኤሬስ
asay siqua eres asay bonchoa eres asay siqua eres ambay walaita sodo ambay wodena keta giga imata inje inda telana lo ya soha gana me tosa shuchai boloso jora soso ambay walaita ambay walaita ambay walaita walaita kita guru lebe kena ንጉስ ታኦቶና ዘረ ብዙ ጀግና ታሪክ አለው ዝና